ሰራት ቆይ አልገባኝ ምንድነው ያልከኝ? የአቶ ታሲን መኪና እዚህ ነው ግን እሱ የለም ነው። ግን ትልቁ ጉዳይ መሰለ ምንድነው እንደሚ ምንድነው ጉዳዩ? የሆነ ሰው የጋቢናው መስታወት በጥይት መጥቷል እና መስታወቱ ተሰብሯል። መኪናው ላይ የደም ጠብታዎች አሉ። አቶ ታሲን ተጎድቶ ሊሆን ይችላል። ምንድነው ነው? መኪናውን አግኝተውታል ግን እሱ የለም፣ ታሲን የለም። ምን? ቆይ እንዴት የመኪናው መስታወት ተሰብሯል እና መኪናው ላይ ደም አለ አለ። ምን እያልክ ነው? ነው ምንድነው የምትለው? እንዴት ተፈጠረ? አላውቅም። እንዴት ነው የተፈጠረው? እሱን አንተ ልጠይቅ። እናንተ ናችሁ? እባክህ ለምንት ነው ንገሩኝ። እናንተ ናችሁ? ንጉሱ ያንተ ስራ ነው እንዴ? የኔ ስራ? አንቺ የተረገምሽ ጅል! አንቺ ነሽ የኔ ያደረግሽው። ህክመት ቡኖ ሎራት እየተከታተልከኝ ጀግናነት ስትለኝ ነበር አይደል? ንገረኝ፣ አንተ ነህ ያደረከው? ስማ አጎቴ እኮ ነው። ምንድነው የምትለው? ቆይ እንደዚህ ማለት ምን ማለት ነው? ማንኛችሁ ናችሁ ታደረጋችሁት? በፈጣሪስ ኖ ምን አይነት ነገር ነው እየተናገርክ ያለው? ለምንድነው እንደዛ ያለ ነገር የምናደርገው? ታዲያ ሌላ ተጠርጣሪ ሊኖር ይችላል። ንገረኝ። ግን እኛ እዚህ ነው ያለነው። ኖ ዝም በሌለ የሌለ ነገር መናገር። እናንተ አይደላችሁ እንዴ ሰላም ብላችሁ ትከላችሁት? ንገረኝ። እዚህ ጠረጴዛ ላይ ተሰባሰብ ነው በእናንተ አይደል? በማከላችን ያለው ጠላትነት ያብቃላላችሁ። ከዚህ በኋላ ህይወታችንን በሰላም እንቀጥላለን ያላችሁት እናንተ አይደላችሁ እንዴ? ታዲያ ማን ነው ወንድም ታሲል የተኮሰበት? ለምንድነው እኛ መንጎዴው? ለምንስ ነው እኛን የምትወነጅለን? ምንም የተረጋገጠ ነገር የለም። ሰማኛል አይደል? ከዛ በደንብ አድርጌ አስከፍላችኋለሁ። ስሙ ጂያን ብቻ እንዳይመስላችሁ፣ ሁላችሁንም አንድ ባንድ ለዚህ ድርጊታችሁ አስከፍላችኋለሁ። ለዚህ ነገር ባላስከፍላችሁ ወራዳ ነኝ። እሺ አንድ እርምጃ እንዳትራመድ፣ ልታጣለኝ እንዳትሞክር። እንዴ አንቺ አትጨነቂ እሺ፣ እንዳትከተለኝ። በዚሁ አንተ ነህ ያደረከው። እማዬ አንተ ራስህ ነህ። አንተ ነህ ያደረከው አይደለ? ይሄ ሁሉ ያንተ ስራ ነው። አዎ ራስህ ነህ ያደረከው። ፈጣሪ ይሁን ፈጣሪ ስራን ይስጥ። እገልሃለሁ እማዬ ምን ተካቆሚ? እማዬ ተረጋጋ። ማቻልከም አይደለ? እኔ ይሁን ከታሲን ጋር መሆኔን ለመቀበል ምንም አልፈለክም። እሱን መውደዴን ለማመን አልፈለክም። በጭራሽ አልፈለክም። ላደረከው ነገር ሁሉም ነገር ይገባሃል። ሁሉም ነገር ይገባሃል። ስማ ካንተ ጋር ያሳልፍኩት ያ ሁሉ አመት ይቆጨኛል። እሺ በለው ግን የዛ የሻንሳላን ቤተሰብ ንግስት እያለሽ እንደዚህ አልነበር የምትናገሪ። ለ30 ዓመት በእኔ ሀብት እየተመገብሽ ስትኖሪ እንደዚህ ያለውን ነገር አልተናገርሽም። አባዬ ይሄ ግን ትንሽ አልበዛም? ምንድነው የምትዩ ልጄ? ዋሻውኝ እንዴ? እውነቱን አይደለም የተናገርኩት? አባዬ እማዬ እባካችሁ አቁሙ። ትሰማኛለህ? ከእንዳንተ አይነት የተረገመና ከዚህ ሰው ልጅ በመውለዴ በጣም ነው ማዝነው። እሺ እኔ ነኝ እንዳንቺ ካለችው ሴት ልጅ ስለወለድኩኝ የማዝነው። እንዳንቺ ያለችው ውሸታም እርባና ቢስና ባለጌ ሴት ካንቺ እኔ እማዬ እባክሽን ተረጋጊ። እማዬ ተረጋጊ። ተይ በቃ ነይ። አትረባምሽ። እኔ ምን አደረኩ? ነይ እማዬ እባክሽን እዚህ ጋር ቁጭ በይ። የኔ ውድ እባክሽን ተቀመጪ። ተቀመጪ። የሆነ ነገር አረሻውታ። ተረጋጊ። አንድ ነገር ከሆነ የሆነት መቋቋም አልችልም። እንዳልሽው በሆነ አፈር ብላ ሻለሰውዬ፣ አፈር ብላ እባክሽን፣ አፈር ብላ። ያንተ ስራ መሆን አለበት አባዬ። በእርግጠኝነት አንተ ነው ያደረገው። ለምንድነው ችግር ሳትፈጥር መኖር የማትችለው? ምንም ሊገባኝ አልቻለም። በጣም ሞክሬያለሁ፣ በጣም ታግያለሁ እና ውጤቱ ይሄ ነው። ሁላችሁም ሰልችታችሁኛል። ወንድም ነው የሆነ ነገር አለ። የሆኑ ሰዎች ጥቃት ከፍተውበት ነበር ወንድሜ። መርማሪ እባክህ፣ እኔ ኑ እባላለሁ። አቶ ኑ ማንነትህን እናውቃለን። አቶ ታሲን ወንድሜ የሚልህ ልጅ። አዎ እነዚህ ምንድነው የተፈጠረው? እዚህ ደም አለ፣ ደም ፈሷል። መኪና ውስጥ የፈሰሰ ደም አለ ብለውኛል። መስኮቶቹ ተሰብረዋል። እስከ ተረዳነው ድረስ እዚህ አካባቢ ነው ጥቃቱን ያደረሱበት። አግተውት ወስደውት ይሁን ወይም ለማምለጥ ሞክሮ እስካሁን አላወቅንም፣ ግን ፍለጋ ማድረጉን ጀምረናል። እባክህ ምንም ነገር እንዳትነካ። ይህ የወንጀል ቦታ ነው። እዚህ ጋር ምርመራ አነከውም። ምንም አነከውም። ፈጣሪ ምንድነው የሆነው?
ሰራዊት ምንድነው የሆነው? ንገረኝ ወንድሜ። በጣም አዝኛለሁ። ውስጤ ደስ አላለውም። ምንድነው? እስኪ ንገረኝ። አብሬህ ልምጣ ብዬው ነበር፣ ግን እሱ አያስፈልግም ብሎ ትቶኝ ሄደ። ከዛ እንዴት ነው የሆነው? ቆይ አንተ መፈጠሩን እንዴት አወቅ? ፖሊሶቹ ደውለውልን? አይ መኪናውን ያገኘሁት። እና እንዴት ነው ያገኘው? አቶ ታሲን ዛሬ እረፍት ነው፣ ሂድና እናትን ጠይቃት ብሎኝ ነበር እና እኔም ወደ ሰፈር ሄድኩኝ። በዚህ በኩል ነበር የማልፈው እና ድንገት መኪናው ተበላሽቶ ነው ብዬ ስወርድ ከዛ መኪናው ተሰባብሮ አየሁት። እናም አቶ ታሲን አልነበረም። ይሄው ነው በቃ ወንድሜ። ፈጣሪ ምን አይነት ቀን ነው? ቆይ ምን አይነት ቀን? በጣም አዝናለሁ ወንድም ታሲን። እንዴት ነው እዚህ ምን አባት ትሰራለህ አንተ? ኖ ስማ፣ ተረጋጋ። አሁን ከዚህ ወንድሜ ከዚህ ጥፋ አልኩ። ወንድሜ እባክህ ከዚህ ጥፋ አልኩ። ወንድሜ እባክህን ተረጋጋ። ተረጋጋ እንጂ አትሆኑ። ስራ ለማሳየት ነው እዚህ ድረስ የመጣው? ኖ ስማ፣ ይህንን ያደረገው ሰው የኛ ቤተሰብ አባል ከሆነ ምንኝ ዋጋ አስከፍሏል። እውነትን ነው፣ ግን ደግሞ በፍጹም እድሉን አታገኝ። ሰማኛለህ? ሁሉንም እኔ ጨርሳቸዋለሁ። ሁላችሁንም ነው የምጨርሳችሁ። ለዚሁ ዝግጁ ሁኑ። ተረጋጋ። ጂሃን ዝግጁ ሁኑ ብያለሁ። ለመረጋጋት ሞክር። ምክንያታዊ ሁን እያልኩ ለፈጠረ አምላክ ከዚህ ቦታ አስኪድልኝ። መርማሪ ይገባኛል፣ እሱን ግን ከዚህ አስኪድልኝ። ወንድም ታሲም ነው ተመለስ ሞቷል። እያለዱ ሰገንድ አስፈላጊ እኮ ይኸውልህ፣ ከዚህ ጥፋ እያልኩ ያለው። ተረጋጋ እንጂ አትሰማም እንዴ? ከዚህ ጥፋ። እኛ እንፈተዋለን ወንድሜ። ወንድሜ እባክህ። አዎ የሰራውን ሰርተ እንዳሱ ብትሄድ ነው የሚሻለው። ወንድሜ መረጋጋት አለብህ። በቃ ተረጋጋ። እሺ አምጪው። ይሄ ወይዘሮ ስምሩ መድኃኒትሽ ስጭኝ የኔ ውድ። በፈጣሪ ፈቃድ መልካም ዜና እንሰማለን ብዬ አምናለሁ። ስምሩ እባክሽ ራስሽን አታድክሚ። ተስፋ አድርጋለሁ ቴኒሴ፣ ተስፋ አድርጋለሁ። ግኑ መኪናው ላይ ደም አለ ብሏል እኮ። እሺ በቃ ለመረጋጋት ሞክሪ። ምንም የተረጋገጠ ነገር እኮ የለም። እሺ ተረጋጊ። ግን ታሲን የሆነ ነገር ከሆነ ምን ሊወጣኝ ነው? ሴፊ ላይ ምንም አይፈጠርም፣ እመኝኝ። እሺ ተረጋጊ። ምንም አይሆንም፣ ምንም አይፈጠርም፣ አይሆንም። የኔ ፍቅር፣ በዚህ ብርድ እዚህ ምን ትሰሪያለሽ? ማንን እየጠበቅሽ ነው? ተደናግጫለሁ። ምን ማድረግ እችላለሁ? መቀመጥ አልቻልኩም። ነይ። ደህና ነሽ አይደል? እንዴት ደህና ሆናለሁ? መኪናውን አይተኸዋል? እንዴት ነው? ቆይ እኔ የምልህ እነሱ እንዳሉት መስኮቶቹ ተሰባብረዋል? ጂያን አይተኸዋል? አዎ የኔ ፍቅር ተሰብሯል። ኡፍ ወንድም ታሲንስ? እሱ የለም። አምላኪ ሆይ። እሺ በቃ ማሌክ፣ ምንም አይሆንም። እህት ስምሩ እንዴት ናት? ውስጥ ናት አለች፣ ግን ምንም ደህና አይደለችም። እናቴን ለማየት ነው እዚህ ድረስ የመጣው። አሁን ውስጥ ባልገባ ነው የሚሻለው። ከኑ ጋር በጣም ተጋጭተናል። ደግሞ አሁን እዚህ አይቶኝ ሌላ ጸብ ማስነሳት አያስፈልግም። ከኑ ጋር ትጣላህ እንዴ? ድጋሚ ምን ማለት ነው? አልገባኝም። የኔ ፍቅር፣ የተጣላንበት መንገድ ምንም ለውጥ አያመጣም። ስለ እሱ አታስቢ እሺ? ስሚኝማ፣ አሁን ስለተበሳጨና ስለተጨነቀ ነው እንደዛ የሆነው። ይስተካከላል። ግን አንቺ ደህና ነሽ? ያ ነው የሚያስጨንቀኝ። መሬክ ስሚኝ፣ በዓለም ላይ ከሁለታችሁም ይበልጥብኝ ምንም ነገር የለም። አውቃለሁ። ደህና ነኝ ጂሃን፣ አንተ ምንም አታስብ። ደህና ነኝ። ግን ይህ ሁሉ መጥፎ ሁኔታ በጣም መጥፎ ነው። በአሁኑ ሰዓት ላይ ደግሞ ይህ ነገር መፈጠሩ በጣም ያሳስበኛል። ልክ ነሽ። መጥፎ አጋጣሚ ነው። በጣም መጥፎ ነው። እና ምን ልናደርግ ነው? እናስተካክለዋለን። መንገድ እንፈልጋለን። መሌክ እርቅ ማውረዱን አልተውም። አባት ያደረጉ ይመስላል። አላውቅም። አባቴ ሊሆን ይችላል፣ አይታወቅም። አክስቴ ወይም ይሳት ሊሆኑም ይችላሉ። ግን ከእኛ ጋር ግንኙነት የሌለ ሰውም ሊሆን ይችላል። ማለቴ እያወራ ያለነው ስለ ታሲን ሸርሊ ነው። እኛ ብቻ አይደለንም ጠላቶቹ፣ በጣም ብዙ አሉ። ምናልባት አንዳቸው ሊሆን ይችላሉ። ግን ስሚኝ፣ ቃል ገባልሻለሁ፣ አባቴም ቢሆን ራሱ ላደረገው ነገር ይከፍላል። አይ በስሜታዊነት ምንም አትበል እሺ። እኔ ስለፈራው ብቻ እብድ መሆን አትችልም። እኔ በጣም ፈርቻለሁ። አንተም ላይ የሆነ ነገር ይፈጠራል ብዬ በውስጤ በጣም ፈርቻለሁ ጂሃን። የኔ ፍቅር ይኸውልሽ፣ እኔ ምንም አልሆንም። ቃል ገባልሻለሁ፣ ጠነቅቃለሁ። ላንቺና ለሴት ልጃችን። ሴት ልጃችን? አዎ፣ እኔ እንጃ፣ ሴት ልጅ የምትኖረን ነው የሚመስለኝ። ውስጤ ይነግረኛል። እኔ ልጃችን ወንድ ነው የሚመስለኝ። እንደዛ ነው የሚሰማኝ። አዎ ወንድ ነው የሚሆነው። ይመስልሻል? አዎ። እናያለን። መሌክ ስሚ፣ ምንም ነገር ቢፈጠር
ሁሌም ቢሆን አፈቅርሻለሁ። እሱ መቼም እንዳትረሽ። ግን እባክህን እንደዚህ እንድትል አልፈልግም ጂሃን። ምን ማለት ነው ሁሌም ቢሆን አፈቅርሻለሁ ማለት? ልክ ነገ ያለ መጨረሻ ይሆን ይመስል ታው እንደዚህ አትበል በፈጠረ አምላክ። እሺ ልክ ነሽ፣ ግን እያሳለፍን ያለነው ነገር ተመልከች። ምን አይነት ነገር ውስጥ ነው ያለነው? ችግሮቻችን ማለቅ የላቸው። በሚያሳዝን ሁኔታ ነገ ምን አይነት ነገር እንደሚያመጣብን አናውቅምና እንግዲህ እኔ ለማወቅ የምፈልገው ነገር ነገ ልጃችን ስንወልድ ካንተ ጋር መሆኔን ብቻ ነው። ሌላ ነገር በፍጹም ምንም ነገር አልፈልግም ጂሃን። ፊት ላይ የሚታየው የደስታ ስሜት ነው። ምን ደስተኛ መሆን የለብኝም? አቶ ታሲንን አስወግደነዋል። ጂሃን ደግሞ በቀጣይ አሪፍ ይሆናል። እሱም እንደሚጠፋ ተስፋ አደርጋለሁ። ፊቱን አይተሽዋል? ዜናውን ሲሰማ ከውን ነው። ከመሌክ ጋር አብሮ መሆን አይችልም። ለዛ ነው። ግን ደግሞ ሆስፒታል ውስጥ ያቺ ቀውሳት በጥፌ መታችኝን የመልስ ምት እንዳልሰጧት አይተ መሆን አለበት መቼም አይደለም እንዴ? የምን ወፍ ነው ማለቴ ምን አድርጋት እንደነበር እኔ ነኝ የማውቀው። ግን ለአንተ ስለ ምንም ነገር ያላደረኩት እውነት ግን አንድ ቡድን ነው። አክስቴ ምን ልታደርጊ ትቺ ነበር? ስለፈጠረሽ አያትን ከቤታችን ማባረር በጣም ቀላል ስራ ነው። አባትን አናግረውና አሳምነዋለሁ። ልክ እንደተስማማ እቃዎቿን ሸክፌ በር ላይ አስቀምጥላታለሁ። ከዛ በኋላ ታክሲ ጠርቼላት እስከ መጨረሻው ሸኛታለሁ ማለት ነው። ከዛ ቀጥታ ታሲን ቤት ትሄዳለች እና በዛ አጋጣሚ የታሲን ወንበዴዎች ሌላ አባል ያገኛሉ። ምንም እናመጣው ነገር አለ። እዚህም እያለች የኢኒ ሸርሊ ደጋፊ ቡድን ነች። የኛ ደጋፊ ትመስላለች። የማንም ደጋፊ አይደለችም። የትኛውንም ወገን አትመርጥም። ሀሪካና እኔን ጥላን አትሄድም። እሱን እንኳን እርግጠኛ አይደለሁ። ምን ኤሳት ያጥፊ በጣም ነው ያበሳጨኝ። በጣም አክስቴ፣ ሴትዮዋ ስንትና ስንት ዓመቷ ነው? ምን ልታደርጊያት ትችያለሽ? በቃ አርሺው ምን ልታደርጊያት ትችያለሽ? እሺ ልትመቻት ፈልገሽ ነበር? ኑ እኔም ካንተ ጋር እመጣለሁ። እማ የዚህ ምን ልታደርጊ ትችያለሽ? ቆይ ስማኑ፣ ከዚህ በላይ መቋቋም አልችልም። እመጣለሁ አልኩ በቃ። እሺ ጥሩ፣ አድራሻውን ልክልሻለሁ። በቃ ቀስ ብለሽ ነይ። እሺ እማ እባክሽን እየተጠነቀቅሽ አደራ ደግሞ። እሺ እሺ እሺ። ልብሴን ቀያይሬ በቃ ልሂድ። እንደዚህ ይሻላል። እሺ እኔ ማብረሽ እመጣለሁና። መሌክ እባክሽ፣ በዚህ ሁኔታ እዛ ሄድሽ ምን ልታደርጊ ነው? አንቺ እዚሁ ሁኚ። እሺ በቃ እኔ አብሬሽ እመጣለሁ። አይሆንም ሴቪ ላይ እኔ ራሴ ሄዳለሁ። እሺ እሺ ተረጋጊ ሱምሩ፣ ሁሉም ነገር ሰላም ይሆናል። አይዞሽ ሱምሩ። መሌክ ይሄን ለማሰብ እፈራለሁ፣ ግን ደግሞ አቶ ታሲን አልሞትም አይደል? መሌክ ተይ እባክሽ፣ እንደሱ አትበይ። ምንም አይሆንም፣ ፈጣሪ ይጠብቀዋልሽ። አምላኬ እባክህ ይሄ ነገር ካሰብነው በላይ መጥፎ ነው እንዳናገኘው። ግን አስቢው፣ እየባሰ ነው የሚሄደው። ወንድም ታሲንን አገኘ ነው እንበል፣ ግን ኑን ማስቆም አንችልም አይደል? እንዴ ሴቪ ላይ ኑ ምንም ማቆሚያ የለውም። ጃን ግን ምን አለ? ቤተሰቦቹ እንዳደረጉት ነው የሚያስበው? እሱን እርግጠኛ አይደለሁም፣ ግን የአንዳቸው እጅ ካለበት እንደሚያጠፋቸው ነው የተናገረው። እሱም ልክ እንደኑ በጣም ተናዷል። ሴቪ ላይ አባቱ ቢሆን ወንድሙም ቢሆን ወይ አክስቱ አንዳቸው ሊሆኑ ይችላሉ፣ ግን ሁሉም ቤተሰቦቹ ናቸው። ምን ሊያደርግ ነው? ሊገላቸው ነው ያሰበው? ወይ እንደዛ ነው የሆነ ያለው ነገር እየገባኝ አይደለም። ወይስ ለፖሊስ አሳልፎ ሊሰጣቸዋል? እስከማውቀው ድረስ ለፖሊስ አሳልፎ ይሰጣቸዋል። እሺ ለፖሊስ ይሰጣቸዋል፣ ግን ኑስ ምን ሊሆን ነው? እሱን ንገሪ። ኑ ከሁሉም ነገር የከፋ ነው የሚሆነው። እሱን ልናስቆመው አንችልም። ኑ ተረጋጊ እማዬ። እማዬ አትደንግጬ። መርማሪውን ሳናግረው ነበር። የተወሰኑ ሰዎች ወደ ጫካው ገብተው እየፈለጉት ነው፣ ሌሎቹ ደግሞ ከመንገዱ ባሻገር እያዩት ነው። እሺ ምንም አይፈጠር። ግን እኮ መስኮቱ ተሰባብሯል። በጥይት ተመቶ ከሆነ ምን ሊፈጠር እንደሚችል አላውቅም። አምልጧቸው ነው እንዴ? ምንም አላውቅም። ምክንያቱም በራሱ ተነስቶ ወጥቶ አምልጦ ነው፣ ወስዶት ነው፣ አግቶት ነው። አናውቅም እማዬ። ልናገኘው ባንቺ እማዬ እንደሷ ይኸውልሽ፣ ተስፋ ካጣን ይህን ነገር በእርጋታ ለማድረግ አንችልም። እሺ ወንድም ታሲንን እናገኘዋለን። እሺ እኔ እናት እናገኘዋለን። እሺ ምንም አታስቢ፣ እናገኘዋለን። ወይዘሮ ስምሩ ሰርሃት እናገኘዋለን። ወይዘሮ ስምሩ አቶ ታሲንን በሰላምና በደህና እናገኘዋለን። አታስቢ። ፈጣሪ እርዳን ሰርሃት። ኖ እኔ በጣም ፈርቻለሁ። እማዬ ይኸውልሽ፣ ፍርሃት አያስፈልግም። እሺ ምንድን ነው የነገርኩሽ? ቆይ ወንድም ታሲንን እናገኘዋለን። እንድናገኘው ደግሞ ጠንካሮች መሆን አለብን። እሺ ይሄ ሰዓቱ አይደለም እማዬ፣ እባክሽ። እሺ ምንም አይሆንም። እሺ ምንም አይሆንም። ኮማንደር አግኝተነዋል። ምን? የት? እዚህ ጋር።
ታሲን 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 ኑ እባክህ በህይወት አለ አይደለ? ይኸው አለ በህይወት አለ አለ። አምላኬ ተመስገን። ወንድም ታሲን እባክህን ጠንከር በል፣ ጠንከር በል ወንድሜ እባክህ። ሰራት የት ነው ወንድሜ? ሂድና የእናቴን መኪና ወደ ቤት ወሰደው። እናቴ በአምቡላንስ ነው የምትሄደው፣ እኔ ደግሞ በመኪና ይከተላችኋለሁ። እሺ ፍጠን። እሺ ወንድሜ። ከጀርባው በደንብ ደግፉት። 1 2 3 እኔም አብሬ መሆን እችላለሁ። ግቢ ግቢ ግቢ። ራስሽን ተመልከችው እስኪ። ልክ የራስሽ ቤት ይመስል ሳህንሽን በምግብ ሞልተሽዋል። ትገርሚያለሽ። እና ታዲያ ልራብ እንዴ ቱርካን? ወይ አይ በይ ማን ነው ተራቢ ያለሽ ደግሞ? ለምንስ ይርብሻል? በኋላ ደግሞ ብትሞችስ አይደል? እድሉን ስታገኝ በደንብ በይ። እና ኢስማን ወደ ታችኛው ሰፈር ላኳት? አዎ እንግዲህ ሄዳለች። ምን ጠብቀሽ ነበር? ቆይ እዛ ብቻዋን እርጉዝ ሆና ምን ልታደርግ ነው? ቆይ የምን እርጉዝ ነው አንቺ ልጅ? ልጁን ድሮ ጥንት ሳታውቀው አስወርደውት ነው የሚሆነው። ታውቂያለሽ፣ ሻንሳላኖች ሌላ ሻንሳላን አይፈልጉም። በተለይ ደግሞ ከሰራተኞቻቸው አይፈልጉም። ኧረ እባክሽ። እና አቶ ኢሳት አብሯ ተኝቶ አስረግዟት፣ ከዛ ደግሞ እሷ ሳትፈልግ ልጇ እንድታስወርድ አደረጓት። የምን አይነት ፍትሃዊነት ነው? ቆይ ቱርካን፣ ፍትህ ነው ያልሽው? ምን አስበሽ ነው? የሻንሳላን ቤተሰብ ውስጥ ፍትህ አለ እንዴ? ስሚ፣ ራስሽን ከዚህ ከአቶ ኢሳት ጠብቂ እባክሽ፣ አደራሽን። እሺ፣ እውነት እንደሱ ያሉ ወንዶች መቼም ቢሆን አይለወጡም። ፈጣሪ አድርገውና ከኢስማ ቀጥሎ አንቺ ልትሆኚ ትችያለሽ። የሰይጣን ጆሮ ይደፈን። ፈጣሪ ጠብቅሽ። በፈጣሪ ወይ እባክሽ እንደዚህ አትበይ። ምን አይነት ነገር ነው ቆይ የምታወሪው? ብቻ ፈጣሪ ጠብቅሽ። የዋነሽ ቱርካን፣ ወንድሟ የት ያለ ይመስልሻል? ማረሚያ ቤት ገብቶ ይሆናል። እውነትሽን ነው? እሱን ደግሞ ማን የነገረሽ? ሴትዮ ረሳሽው እንዴ? ኢሳት ሻንሳላን እኮ ነው ጭንቅላቱን የተጎዳው። ግን ታውቆሻል? ምን ማድረግ ነበረባቸው? ቆይ ወይ አንበሳ ጥሩ አድርገሃል እንዲሉት ነው? እሱን ነበር የጠበቅሽው? በራሱ ነው ወደቀ ሲሉ የሰማሁት። ቱርካን፣ ወይ ጉድ! ስሙን ስናነሳው ይኸው ጠራኝ። ተመልከች። ለማንኛውም አንቺ እዚህ ሁኚ፣ ሄጄ ልየው። ለምንድን ነው በጊዜ የተመለሱት ደግሞ? ታያለ ወንድሜ ለመጀመሪያ ጊዜ የዋናውን ራስ ይዞ ይጥሏል። ስለ አባዬ ቢዝነስ ነው የምታወሪው? አዎ። ተሳስቻለሁ እንዴ? ልክ ነሽ። እኔም በእርቁ በመስማማቱ በጣም ተገርሜ ነበር። ግን እሱ ለካስ ከጀርባ ሌላ እቅድ ነበረው። ምናልባት የቡንያሚንን ኩላሊት ካገኘ በኋላ ትንሽ የተለወጠ ይመስላል። እንኳን ደህና መጣችሁ። ሰላም ነው አይደለ? ምን ነው በጊዜ መጣችሁ? እየተፈጠረ ነገር አለ? ያገባሻል? ውስጤ ልክ አይደለም። እውነት ስኳሬ ዝቅ ብሏል። በጣም እርቦኛል። በምን ላውቅ እችላለሁ? በተነግሪኝ ኖሮ እዛም በላ ነበር። ማለት የተዘጋጀ ምግብ የበጋ ርስቶ ነበር። ኦ ፈጣሪ ባርክ። እሱን ያስተዋልከው ተስፋ ቢስ ነህ። ምን ተፈጠረ? ለምንድን ነው ያልበላችሁት? ቱርካንቶሽ ምግብ አዘጋጅልን። ቆንጆ ሰላጣና ያንን የቅይጥ ዳቦ ፈልጋለሁ። ማባያ ማርገሽ አምጪልኝ። ፍጠኝ። እሺ አሁኑን አዘጋጃለሁ። ግን ሆቴል ምንም ምግብ አልበላችሁ? ቱርካን ዛሬ ምንድነው ጥያቄ ያበዛሽ? አቶ ኢሳት ምንድነው ያለሽ? ምግብ አዘጋጂ ነው። አትሰሚም እንዴ? ኦ የባሌ ወንድም ታውቃለህ፣ በጣም ድንቅ ሰው ነህ። እና ሻይም አፊ። እኔና ቡንያሚን ከምግብ በኋላ ሻይ መጠጣት እንፈልጋለን። አዎ ቆንጆ ሆነ ሻይ አምጪልን። ጀናን እስከ መቼ ነው የባሌ ወንድም እያልሽ የምትጠሪ? ለዘላለም ነው ኢሳት። የኔ ውድ፣ እኔ እኮ ምራት ነኝ፣ የወንድም ሚስት ነኝ። እንደዛ ነው የምልህ። አዎ ምራትህንም ስሜቷን እየወዳሁን ያለው ምን ችግር አለው? በቃ ምራቴ በላት እና እኔንም ወንድም ቡንያሚን ብለህ ጥራኝ። ምን ችግር አለው? እርቦኛል እኮ ነው ያልኩት። አፍጥኑት እንጂ ምን ናካችሁ? እሺ እሺ። ቱርካን ሻዩን እንዳትረሸሽ። እሺ። ይሄ በጣም መጥፎ ነገር ነው። እውነት ያስጠላል። ውዱ አክስቴ ምንም ደስ አይልም። ስማ እኔን አክስቴ እንዳትለኝ። ማን ልበልሽ? አጎቴ በሪ። አክስቴ የአባቴ እህት ነሽ። ስለዚህ ውዱ አክስቴ ብዬ በጠራሽ እንዳይደብረሽ። እሺ ታዩ በቃ እንደዛ ስልሽ እንደምትናደጅ አውቃለሁ፣ ግን ምንም ማድረግ ስለማልችል ነው። ቡንያሚን ምንድን ነው የምትለው? ምን ልበል ወንድሜ? ታሲን የን ሼርሊን በጥይት መምታት የምር ነው? ምን አስበህ ነው?
ይሄ ከባድ ወደሆነ የደም ባህር ነው የሚለወጠው። ስማ ሰውየው ሞቷል፣ በቃ ሞቷል። የምን የደም ጸብ ነው የምታወራው? ተስፋ አደርጋለሁ ውድ ወንድሜ። አለበለዚያ ግን ሁላችንንም አንድ በአንድ የሆነ ተራራ ስር ነው የሚቀብሩን። ኤሳት አንድ ዘራችን እዚች ምድር ላይ አይቀርም። እሱ ቢሞትም ደህንነታችን ያሰጋል። ኑህ ዝም የሚል ይመስላችኋል? መቃብሩን እየጎበኘ ጸልዩለት ብቻ ብሎ ይኖራል? ያ ሰውዬ እብድ ነው፣ እብድ። እንደሱ ያሉትን በደንብ ነው ማውቃቸው። ስማ ሰውየው ስሜቱን መቆጣጠር አይችልም። ከባድ የሆነ ንዴት አለበት። ቆይ ስነ ልቦናዊ ግምትህ ነው? ይኸውልህ ትሰማኛለህ? ስለ ልቦና እኔ ምንም የማውቀው ነገር የለኝም። ገብቶሃል? የእናንተ ወገን ስለሆንኩኝ ወንድም ቡንያሚን ትሉኛላችሁ። ወንድሜ ታሲን ሼርሊ ደም ግፊት 60/40 ልብ ምት 44 ግራ ትከሻው ላይ በጥይት ተመቷል። ብዙ ደም እየፈሰሰው ነው እና ራስ እማ ያቁሚ እባክሽ። እባክህ ፈጣሪ እየለመንኩ ምንም ነገር እንዳይደርስ። እማ ምንም አይሆንም አልኩሽ እኮ አትፍሪ። ወደ ድንገተኛ ክፍል አስገብተውታል? አዎ። አንቺስ እንዴት ነሽ? ደህና ነሽ አይደለ? እሱም ደህና ይሆናል። እሺ ተረጋጊ። ምንም አይሆንም። እሺ ምንም አይሆንም። አታስቢ። እሺ ምንም አይሆንም የኔ ውድ። አቶ ታሲንን ወደ ቀዶ ሕክምና ክፍል እናስገባው ነው። ስንጨርስ እናሳውቃችኋለን። እሺ በቃ እህቴ ኤኒሴ በቃ ሂዱ። እዚህ ምንም አታድርጉ። ተረጋጉ እባካችሁ። እሺ ውዴ፣ በቶሎ ያሽለው። እየተጠነቀቃችሁ። እሺ ወንድሜ። እሺ አመሰግናለሁ። እና ከዛስ በኋላ እደውልልሻለሁ። እሺ በኋላ እናወራለን። ሳሚት ይህ ያንተ ስራ ነው? አልገባኝም። የተሐሲንን ጉዳይ ወይዘሮ ኒሃየት፣ ይህ ምን አይነት ድፍረት ነው እና ንቀት? የጠየቅሽኝን ጥያቄ ግን አውቀሸዋል? አዎ በደንብ አውቀዋለሁ። አንተ የምታደርገውን ነገር በሙሉ በደንብ አውቃለሁ ሳሚት ውዴ። በጣም ጥሩ። ስለዚህ በየጊዜው እንደዚህ ያለ ነገር ስትጠይቅኝ እቤቴ ውስጥ እየኖርሽ እንደሆነ ሁሌም ላስታውስሽ ይገባል ማለት ነው? አይ ይህ ቤት አይደለም። አዎ ትሰማኛለህ? ይህ ቤት የተሐሲን ቤት ነው። በዛ ላይ የልጅ ልጆቼም እዚህ ነው የሚኖሩት። አዎ ሳሚት፣ ምንድን ነው ሀሳብ? እጄን ይዘህ ከዚህ ቤት ታስወጣኝ ነው? እስኪ ሞክረው፣ እስቲ ሞክረዋ። በድጋሚ ጠይቀሃለሁ። ይሄ አንተ ስራ ነው? ወይዘሮ ኒሃየት እባክሽ፣ ጭራሽ ለይቶልሽ አብደሻል ማለት ነው። እኔ በአንድ ኩላሊት ነው እየኖርክ ያለሁት። ልሙት ልኑር ራሱ ማቆው ነገር የለም። እንዴት ነው እንደዚህ ያለ ነገር የማደርገው ወይዘሮ ኒሃየት? እና ታዲያ ይሄ ማስራ ነው? ይሄ ህክመት ነው? እህትህ ነች ያደረገችው? እውነት ህክመት እንደዚህ ያለ ነገር ማድረግ የሚችል ይመስልሻል? አታውቂያትም ማለት ነው? በደንብ ሂክሜት በእንደዚህ ነገር የተካነች ናት። ይህም በቀላሉ ነው ማድረግ የምትችለው። ወይዘሮ ኒሃየት እባክሽ ምክንያታዊ ሁኚ። ትንሽ ቆም በይና አስቢ። ይህ ታሲን የሚሉት ሰውዬ ሳይታሰብ በድንገት ከየት መጣ ሳይባል ነው የመጣውና እስከ አንገቱ ድረስ በሀብት የተጨማለቀው። እሱንም አስቢው። እና ደግሞ ታዲያ ስታስቢው እንደሱ ያለ ሰው በህጋዊ መንገድ ምንም ሳያደርግ ይህንን ሁሉ ሀብት ያካበት ይመስልሻል? ስለዚህ በጣም በርካታ ጠላቶች አሉት እያልከኝ ነው? አዎ በጣም ብዙ ጠላቶች አሉት። ማለት እንደሱ ያሉ ሰዎች ከጨለማ ዓለም ነው የሚመጡት። ስለዚህ በሺ የሚቆጠሩ ጠላቶች ይኖሩታል። ወይዘሮ ኒሃየት፣ ታሲን በመሞቱ ቆይ እኔ ያዝኛለሁ ወይ? የእውነት የሞተ ከሆነ አላዝንም፣ ግን ያደረግኩት እኔ አይደለሁም። ወይዘሮ ኒሃየት። ሳሚት፣ ታሲን ያንተ ወንድም ነው። አይ እኔ ወንድሜ እንደሆነ ምንም አይሰማኝም ወይዘሮ ኒሃየት። በዛ ላይ ወንድማማችነት ያን ያህል ዋጋ ያለው ነገር አይመስለኝም። ማለቴ እዚህ ውስጥ ያለው ነገር በትንሹ መምታት አለበት እና አይሰማኝም።
እሺ መልካም እድል። መቀጥቀጥ የፈለክ ትመስላለህ አንተ ሰው። በቶሎ ያሽለው። እንኳን ደህና መጣ ውዴ። አመሰግናለሁ። እህቴ ሕክምና ላይ ነው? እንዴት ነው? ውስጥ ነው ያለው። ስራን በአግባቡ ልጨርስ አልቻልክም አይደለ? ወንድም ታሲንን ልገሉት አልቻላችሁም አይደለ እንዴ? ይሄ ጊዜው አይደለም። ጊዜው አይደለም ማለት ምን ማለት ነው? ያን ሰውዬ ለመግደል የምችለውን ሁሉ በአቅም አድርጋል። አሁን ምንም ነገር እንዳልተፈጠረ ልጠይቀው ትመጣለህ። በጣም መግረም ሰው እኮ ነህ። እባክህ እዚህ አይሆንም። እስኪ ተረጋጋ። ስማ ጂያን፣ ከዚህ ጥፋ። መጥፎ ነገር እንዳደርግ አስከፋፋኝ። በቃ ይበቃሃል። እስኪ አሁን ያለንበት ሁኔታ አይመችም። ቢያንስ እዚህ እንደዚህ አታድርግ። መሌክ ምንድን ነው የሆንሽው? ምን እየተካሄደ ነው? እንዴት ነው በዚህ ፍጥነት ሻንሳላን የሆንሽው? ሁሉንም ይቅርም በላቸው፣ ወደፊት እንቀጥል። እነዚህ ሰዎች ስንት ስቃይ እንድናሳልፍ ነው ያደረጉን። እንዴት ነው ያንን ሁሉ ነገር መረሽው? ይኸውልህ ምንም የተረጋገጠ ነገር የለም። በድጋሚ እነግርሃለሁ፣ ይሄ ነገር የተደረገው ከኛ ባልኩ ከእናንተ ቤተሰብ ነው። ምንድን ነው የምትለው? እስኪ ጨርሰው። አናውቅም። ምንም የምናውቀው ነገር የለም። ማን እንዳደረገው ምንም አናውቅም። እሺ ከእነሱ ቤተሰብ አባል አንደኛው ቢሆንም እንኳን ጂሃን በዚህ ነገር ውስጥ እጁ እንደሌለበት እርግጠኛ ነኝ። እጁ አለበት። ሻንሳላኖች ነው ያደረጉት። ይሄ ጊንጥ ነው ያደረገው። እና የሻንሳላን ትእዛዝ ነው። በቃ አለቀ። ስለዚህ ነገር አንከራከርም። አብቅቷል። እሺ በጣም ጥሩ። እንደዚህ መሆን እንቀጥልበት። እሺ ለምን እንደሆነ ታውቃለህ? ቀጥልበት። ምክንያቱም እናታችን ላይ የደረሰባት ነገር ለእሷ በቂው አይደለም። እሺ ቀጥልበት። እማዬ ይቅርታ። እሺ እህቴ ይኸውልሽ፣ እኔ ያለሁልሽ። ምንም ነገር ቢያስፈልግሽ ደውይልኝ። ዝም ብዬ እንደማልተው ቃል እገባልሻለሁ። እሺ በቃ የፈለግኩን ተናግራል። አሁን ከዚህ ሂድልኝ፣ ሂድ ና በቃ ወደዚህ። ጂሃን የምሬን ነው። ከዚህ ቦታ እንድትሄድ እየነገርኩ ነው። አሁን ጥፋ። ሰው እያሰማም እንዴ? መሌክ ወዲህ ነው የምትሄጂው? አንቺ ደግሞ ተመለሽ እያልኩሽ ነው። እናትህ ያለችበትን ሁኔታ አታይም እንዴ? እናትን አታከብራትም? አምላኬው እርዳኝ እባክህ። ይቅርታ። እሺ አዝናለሁ። በኑ ስም ይቅርታ ጠይቃለሁ። የኔ ውዴ ለምንድን ነው ይቅርታ የምትጠይቂኝ? አንቺ ምንም አላደረግሽኝ። ግን ማለቴ ቢያቆም ለደቂቃ መረጋጋት ቢችል እንደዚህ ማድረግ አያስፈልገውም። ግን ደግሞ በስርዓት ማሰብ አይችልም። ታውቃለህ። ለማንኛውም ይሁን ታዩ። ወንድም ታሲል ለእናንተ እንዳባት ሆኖላቸው የቀረባችሁ ሰው ነው። ምንም እንደማይሆን ተስፋ አድርጋለሁ። ፈጣሪ ያውቃል። በቅርቡ ስሜታዊ መሆን እንደሌለበት ይማራልና ይቀየራል። አታስቢ። በይ አሁን ወደ ውስጥ ግቢ። ልጃችን እንዳይበርዳት። እንዳይበርዳት? ሴት ነች። ወንድ ነው። እሺ ወንድ ነው። በቃ አንቺ ግቢ፣ ችግር የለውም። እኔ እዚህ ሆናለሁ። እሺ ግን ደህና ነህ አይደል? ደህና ነኝ። አንተም ግን ብርድ ነው። እሺ ግቢ። እሺ ስምሩ ውዴ፣ እሺ ስሚኝ፣ በዚህ ነገር ራስሽን ብዙ አታስጨንቂ። እሺ በኋላ እንነጋገራለን። እሺ የኔ ውድ። እሺ ችግር የለም። ቻው። እሺ ቻው። ለማይረባ ሰው ብለሽ ራስሽን ያስጨነቅሽ ነው። የማይረባ ሰው? ይህ ሰው እያጎትሽ ነው። የሳሚት ወንድም ነው። ግን አዎ ልክ ነው። የሻንሳላን ቤተሰቦች ስለሱ ብዙም ግድ የላቸውም። ሻንሳላኖች ምንም ግድ የላቸውም ነው። ምክንያቱም እኔ በጣም ነው የደከመኝ። እውነቴን ነው። አጎት፣ አክስት፣ ወንድም። ለማንኛውም ወደ ነጥቡ እንግባ። ታሲ ምን ሆነን የምትሉት? አታውቂም እንዴ? በምን ላውቅ እችላለሁ? አጠገቡ ነው ያለሁት እንዴ? ታሲንን አግኝተውታል። ጫካ ውስጥ ትከሻው አካባቢ ተመቶ ተጥሎ እንደወደቀ ነው የተገኘው። ተኩሰውበት ነው ያልሽው? አዎ። እና ወይዘሮ ኒሃይት አጎቴ ሊያጠፉት ሞክረው ነው ማለት ነው? እሱን ምንም አላውቅም። ተነስና ወደ ሆስፒታል ሩጥ። የቀዶ ሕክምና ክፍሉ ጋር ቁምና አጎቴ እያልክ ጩህ። እንደዛ አድርግ። ይኸውልሽ ስሚ፣ እውነቱን ለመናገር እኔ አንቺን ቢያደርገኝ አሁን ላይ እዛ ሆስፒታል ነበር የምገኘው። ግን እኔን አይደለህም ቡንያሚን፣ እና ደግሞ መቼም አትሆንም። እህቴ ሐሪካ፣ ትንሿ እህቴ፣ አዝናለሁ። ግን ደግሞ አንቺ ውዷ እህቴ፣ ወደድሽም ጠላሽም የሻንሳላን ቤተሰብ አባል ነኝ እና እንደ ሻንሳላን ቤተሰብ እና እንደ ታላቅ ወንድምነቴ አስፈላጊ የሆነውን ሁሉ እርምጃ እያንዳንዱ ሰው ላይ መውሰዴን እቀጥላለሁ። በዚህ ሁኔታ ላይ ደግሞ ይህንም ቤተሰብ አንድ አድርጎ ለማቆየት ዛሬ፣ ነገ እና ከነገ ወዲያ ሁሌም ቢሆን አለሁ።
እያንዳንዱ ሰው ላይ ነው ያልከው ልበል? እርምጃ ይወስዳል። እርምጃ። እነዚህ ሁለት ቃላት ከባድ ናቸው። አሪፍ ላይ ነው ያለው። ይህ ድንቅ ነው። ለምንድን ነው እኔ ላይ ተነሳብኝ? እሱን እርሹ። በቃ የኔ ውድ እርሹ። በቃ የኔ ውድ እርሹ። ኦፍ! በስተመጨረሻ ወደ ዓለማችን ተመለስን። ሄጄ ልብሴን ቀይሬ መጣሁ። አሁን ምን ያህል ቀለል እንዳለኝ እንዴት አያችሁኝ? ልብሴን ቀኑን ሙሉ ነበር የለበስኩት። ለ3 ቀናት አንድ ልብስ ስትለብስ የኖረችዋ ሴት አሁን በየሰዓቱ ልብስ መቀየር ያምራታል። ይገርማል። አክስቴ ተይ እንጂ እባክሽን። አክስቴ አትበይኝ። አክስቴ ብለሽ አትጥሪኝ። ለራሴ ነርቬ ተነክቷል። እባክሽን ተይ። ውዴ በይ እንሂድ። ቦርሳና ኮትሽን ያዢ። ፍጠኝ። ወዴት ነው የምንሄደው? ወደ ሆስፒታል ነዋ። ውዱ አጎታችሁን ለመጠየቅ። እሺ ነይ። አጎቴን እነሱ ናቸው እንደዚህ ያደረጉት። እንሂድ። ልክ እንደ ፈንዲሻ ሁሉም ቦታ ነው የሚበታተኑት። ምን አገባሽ ህክመት? አንቺ ምን ያገባሻል? እነዚህ ልጆች ያደረሱብሽ ጉዳት አለ? ስሚኝ፣ አንቺም ቢያደርገኝ በስሜ የተደረጉትን ቆሻሻ ተግባሮች ሁሉንም ነገር እያሰብኩኝ ለምን ያህል ጊዜ እስር ቤት ውስጥ እንደምቆይ እያሰላስል ነበር። በደንብ አስቢ። እኔ ደግሞ አንቺም ቢያደርገኝ የሰነዘርኩት ጥፊ ምን አይነት መዘዝ እንደሚያመጣብኝ አስብ ነበር። ታውቂያለሽ ወይዘሮ ኒሃይት? ለምንድን ነው አንቺ ደግሞ እንደዚህ የምታይኝ? በጎሪጥ አትይ። ህይወት ውስጥ ወገንሽን መምረጥ አስፈላጊ ነው። ወይ አንደኛውን ትመርጫለሽ ወይ ሌላኛውን ትመርጫለሽ። ግን መሃል ቤት እዚህም እዚህም እያልሽ መዝለል ከቀጠልሽ ሌላ ችግር ነው የሚሆነው። በመሃል ቤት ያቃጥሉሻል። ህይወት እንደዛ ናት የኔ ልጅ። ኑ ተው፣ በቃ። ቆይ አንተ ስለ እኔ ምንም አታስብም ማለት ነው እንዴ? ውድ የቀዶ ህክምና ክፍሉ የቱ ጋር ነው? እንጠይቅ። አሁንም እሱን ትጠይቃለህ ቡንያሚን? በቤተሰብ ምክንያት በ2 ቀን ውስጥ ሆስፒታል እየመጣ ነው። ይሄ ሁለተኛ ቤታችን ሆኗል። ይሄ ሁሌ እየተመላለስን ነው። እሱስ ልክ ነሽ። ስለፈጠራችሁ ጦርነቱን አቁሙ፣ አለበዚያ ልባችን ነው የሚሰበረው። ከሁለቱም ወገን ጥሩ ግንኙነት ይዘን እንቀጥላለን አይደል? እስከ ትላንትና ቀን ድረስ የታሐሲን ቤተሰብ ወገን ነበር እና መጥፎ ነገር ነው። ሰውየው አጎተ ሆኗል። በጣም አርቀሽ ነው የምታየው። ነይ፣ እወድሻለሁ የኔ እብድ። ጂሃን ወንድሜ፣ ስለ አጎታችን ስለተጨነቅን ቤት ዝም ብለን ለመቀመጥ አልቻልንም። ስለዚህ መጣን። እንኳን ደህና መጣችሁ። አመሰግናለሁ። እንዴት ነህ? ደህና ነኝ ይመስገን። በቶሎ ያሽለው። ፈጣሪ አጎታችንን ይጠብቅልን። አሜን አሜን አሜን። ፈጣሪ ይማረው። ምንም አይሆንም። ፈጣሪ ይጠብቀዋል። አሜን። ፈጣሪ ያትርፈልን ወንድሜ። ምንድን ነው? መልካም ዜና ያሰማን ነው። አጎታችን እንዴት ነው? ቡንያሚ፣ ስለፈጠረ አምላክ የናሽ ሙርን አቁምሽ። ጥይቱን አውጥተነዋል። ሆኖም ግን የተወሰኑ የሳምባ ክፍል ጉዳት ደርሶበታል። ሁኔታው ግን እንዴት ነው? የምንችለውን ሁሉ እናደርጋለን። ከዚህ በኋላ የአቶ ታሲን ጥረት ነው። ስለዚህ ለህይወቱ አስጊ ሁኔታ ይሆንም አይደል ዶክተር? አዎ፣ ቀጣዩን 24 ሰዓት እንዴት እንደሚሆን እናያለን። ከዛ በድጋሚ እናወራለን። አመሰግናለሁ። ተይ እማዬ፣ ተይ እባክሽ። ነገሮች ከባድ ነው የሚሆኑት። ተዘጋጂ ህክመት።
ወይዘሮ ህክመት እኔ የማግዝሽ ነገር ይኖራል? እዘዥኝ። ምንድነው ነገሩ? ቆይ ምንድነው ጉዱ? በዚህ ሰዓት ብቻዋን ወዴት ነው የምትሄደው? ቆይ በዚህ ሰዓት ወዴት ልትሄድ ነው? በዚህ ሰዓት ምን አይነት ጉዳይ ሊኖራት ይችላል? አንዴ እንኳን አስገርሚኝ እስቲ። ይህ መገለጫሽ ነው፣ ግን እስቲ አንዴ እንኳን አስገርሚኝ። ጓዶቻችን ወንጀሉ የተፈጸመበት ቦታ ናቸው። ሁሉንም ቦታ እያዩ ነው። አመሰግናለሁ። እና አለቃ፣ በጉዳዩ ላይ አዲስ ነገር አለ እንዴ? ማለቴ መሳሪያውን ማን እንደተኮሰው ምናምን እስካሁን አልተገኘም። ወንጀለኛው መሳሪያውን ወስዶት ነው የሚሆነው። ልምድ ያለው አልሞ ተኳሽ ነው የሚሆነው። አዎ በትክክል አልሞ ተኳሽ ነው። ግን ማተኮር ያለብን እውነተኛው ጥያቄ ላይ ነው። ማለቴ ማን ነው ትእዛዙን የሰጠው የሚለው ሰውዬ ላይ። ትክክል ነኝ አይደል? ኖ፣ እሱ የኔ ስራ ነው። ታሲን ወዳጄ ነው፣ ለእኔም ከዛ በላይ ነው። ገባህ? ሁለታችንም አንድ ወገን ነን። በኋላ እርስ በርስ የሚያጠፋፋ ነገር እንዳታደርግ። ታሲን ለእኔ ወንድምህ በላይ እኮ ነው። ታሲን ስለ አንተ ሁሌም ነው የሚያወራው አይደል? በልበርታ። አመሰግናለሁ። ምናልባት ስለ ሻንሳላኖች አንስቶልህ ይሆናል። እነሱ ናቸው ይህንን ነገር የሚያደርጉት። እነሱ ሆኑም አልሆኑም በስተመጨረሻ መገኘታቸው አይቀርም። ግልጽ ነው። እና ፍትህ ቅጣቱን ትሰጣለች። አለቃ፣ እሺ። ግን ይኸውልህ አቶ ጂሃንን አናግሬዋለሁ። ጉዳዩ በቅርቡ ግልጽ ይሆናል። ምንም አታስብ። የራሱ ቤተሰቦችም ሆኑ ከዚህ ጀርባ ያሉት መጋለጣቸው አይቀርም እና ምንም ነገር ቢያስፈልግህ የምችለውን ሁሉ አድርጋለሁ ብሎኛል። እንደዛ አለ? ዝም ብሎ በባዶ ሜዳ እንደዚህ አይነት ንግግር ማድረግ ይወዳል? እንደዛ ነው ያለው? ኖ፣ አቶ ጂሃን ከልቡ ነው። ገባኝ አለቃ፣ በደንብ ገብቶኛል። ምን እያደረግሽ ነው አክስቴ? በዚህ ሰዓት ወዴት እየሄድሽ ነው ያለሽው አክስቴ? በድጋሚ የሆነ ነገር እየጠነሰሽ ነው። እሺ እናያለን።